أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين سيدنا ونبينا وحبيبنا وإمامنا وقرة أعيننا محمد صلى الله عليه وسلم أجمعين السلام عليكم ورحمة الله وبركاته يقرأنا لنا يعقيدة كتابنا حقيقة التوحيد المثل በዒባዳችን ውስጥ በዲናችን ውስጥ ቅድሚያ መታወቅ ያለበት የዓቂዳ ጉዳይ ስለሆነ እሱን ነው እንግዲህ ወደ ዋናው ቁም ነገር እየገባን በደንብ እየተመለከተን ያለነውና ባለፉት ደርሶች ውስጥ የአላህን መኖርና አላሁ ሱብሓነሁ ወተዓላ በብቸኝነት መመለኩ ጋር ተያይዞ የአፈጣጠራችን ራሱ እንደሚመሰክር አቅላችንንም ስንጠቀመው እንደሚመሰክር ወህይን ስንከተል ቁርአንና ሐዲስንም ስንመለከት ያንኑ እንደሚሰጠን ነበር የተመለከትነው። የዛሬ ርዕሳችን አተውሂድ አልማእሙሩ ቢሂ የሚል ርዕስ ይዛል። አተውሂድ አልማእሙሩ ቢሂ የታዘዝንበት 19 ገጽ ላይ ነኝ። እንደ ዲን الإسلام የታዘዝንበት ተውሂድ ምንድነው? እሱ ምን ማወቅ ነው ከኛ የሚጠበቀው የሚለውን ነው የምንመለከተው ማለት ነው። በዓቂዳ ዘርፍ ላይ ማወቅ ያለብን መሰረታዊ የሆነው ነገር ምንድነው ብለን ስንመለከት የታዘዝንበት አላሁ ሱብሓነሁ ወተዓላ እንድናውቀው ያዘዘን እንዲሁም ረሱሉ አለይሂ ሰላቱ ወሰላም ያስተማሩን ሰሃቦችም ታቢዒዮችም ሰለፎቻችንም ያስተማሩን ይሄንን ነው። ምንድነው እሱ ከተባለ ኢነሁ ተውሂዱን ኢዕቲቃዲዩን ዒልሚዩን በሁለት ከፈሉት ዑለሞች። አንዱ የማወቅ ተውሂድ ነው። ማወቅ ላይ ትኩረት ያደረገ ተውሂድ ዒልሚዩን ይባላል። ሁለት ናቸው መሰረታዊ ነገሮቹ የማይቀሩት። አንዱ ዒልሚይ ነው መታወቅ አለበት ማለት ነው። ወተውሂዱን ዐመሊዩን ሱሉኪ ይባላል ሁለተኛው። አንዱ ደግሞ በተግባር ደረጃ የምንሰራው ተውሂድ ነው። ሁለት ናቸው። አንዱ ማወቅ ነው መሰረታዊ ተውሂዱ የተቀመጠበት። ካወቅን በኋላ ደግሞ ሁለተኛው ተግባር ላይ ማዋልና የመስራት ተውሂድ ነው። ምን ማለት ነው? አይገልጸውም ይሄ አገላለጽ አሉና ዒባራውን እንቀይረው፣ አገላለጹን እንቀይረው። ማመንና መስራት ናቸው ተውሂዶቹ። እናንተ የሚገባችሁ አሁን ተውሂድ አልሩቡቢያና ተውሂድ አልኡሉሂያ ስላችሁ ሊሆን ይችላል። ይሄ ሁለቱ ተውሂድ በራሱ ተውሂዱን ዒልሚና ተውሂዱን ዐመሊ ይባላል። አንዱ ማወቅ ላይ የተመሰረተ፣ አንዱ ደግሞ ተግባር ላይ የተመሰረተ ተውሂድ ይባላል። ስለዚህ እነዚህ ሁለቱ ናቸው አለና ወቢዒባረቲን ኡኽራ አለ። በሌላ አገላለጽ ደግሞ ስገልጽላችሁ ይህንኑ ተውሂድ ዒልሚና ዐመሊ የተባለውን በሌላ አገላለጽ ስንገልጸው ሁማ ተውሂዳኒ ላ ዩግኒ አሐዱሁማ ዐኒል አኸሪ፣ ሁለት ተውሂዶች ናቸው። አንዱ ከአንዱ ቅሮት የሌለው ተውሂድ ነው። አንዱን ተቀብለን አንዱን የምንተወው ከሆነ ይበላሻል፣ ከኩፍር አንወጣም ማለት ነው። ቅድም ስንገልጸው ዒልሚ ነው አለን፣ ማወቅ ነው እሱ። አንደኛው ዐመሊ ነው፣ ተግባር ነው። ይህንኑ በሌላ አገላለጽ ስንገልጸው ደግሞ ሁለት ተውሂዶች ናቸው። አንዱ ከአንዱ ቅርውት የሌለው ነው። አንዱን አውቀን ካልሰራንበት ወይም ሰራን ካላወቅ ነው ተውሂዱ ተውሂድ አይሆንምና ማለት ነው። ምንድነው እሱ ሲባል ተውሂዱን ፊል ማዕሪፈቲ ወልኢስባቲ ወልኢዕቲቃድ ይባላል። አንዱ የማወቅ ተውሂድ ነው። አንዱ ከማወቅ ውጪ ከማመን ውጪ አውቀን ከማመን ውጪ ሌላ ነገር የማንሰራበት፣ አንዱ ደግሞ የምንሰራበት ተውሂድ ነው የሚሆነው። ወተውሂዱን ፊ ጠለቢ ወልቀስዲ ወልኢራደቲ፣ ስንፈልግ ስናስብ መስራት ስንፈልግ የምንተገበረው አይነት ተውሂድ ይሆናል። እምነት ነው፣ ተግባር ነው፣ ወይም ደግሞ ማዕሪፋ ወልኢስባት ነው፣ ማወቅና ማመን ነው ያንን ነገር
ሁለተኛው ደግሞ በስራ የምናሳየው አይነት ተውሂድ ይሆናል። ፈላ ይቅበሉ ተቀባይነት የለውም ኢማኑ ምሪኢን የአንድ ሰው ኢማን ተቀባይነት የለውም ዒንደላሂ አላህ ዘንድ ተቀባይነት የለውም ማለም የቁም ቢተውሂድህ ሱብሓነሁ ወተዓላ ተውሂዱን እስካላረጋገጠ ድረስ ዒልመን በማወቅ ወዕቲቃደን በማመን። ይሄ መሰረታዊ የሚሆን ማወቅ ያለብን ነገር ነው። ምንድነው የምናምነው ከተባለ ቢአን ዩእሚና ማመን ይኖርበታል ቢአነሁ ተዓላ አላሁ ስብሓነሁ ወተዓላ ዋሒዱን ሙንፈሪዱን ፊ ዛቲሂ ወሲፋቲሂ ወአፍዓሊሂ አላሁ ስብሓነሁ ወተዓላ ብቸኛ የሆነ ጌታ ነው። በዛቱም ብቸኛ የሆነ ጌታ፣ በባህሪውም ብቸኛ የሆነ ጌታ፣ በስራውም ብቸኛ የሆነ ጌታ ነው። ኻለቀ ሰማዋት ወልአርድ። ይህም ማመን ይኖርብናል። ብቸኛ የሆነ ነው አላህ ብለን እናምናለን። ላ ሸሪከ ለሁ ወላ ሸቢሃ ለሁ ብጤም የለውም አምሳያም የለውም አላሁ ስብሓነሁ ወተዓላ። ወላ ወለደ ወላ ዋሊደ ለሁ ልጅም የለውም አባትም የለውም ብቸኛ የሆነ ጌታ ነው። ይህንን ተውሂድ ነው እንግዲህ ዑለሞቻችን ከፋፈሉት ለእውቀት እንዲያመቸን አድርገው እንዲቀለን ብለው ለዓመተ ናስ እንዲገባ ብለው ከፋፈሉና ስም ሰጡት። መሰረቱ ጉዳይ ግን ይሄ ነው። መሰረቱ ምንድነው? አላሁ ስብሓነሁ ወተዓላ በዛትም በባህሪም በስራም ብጤ የሌለው ጌታ ነው። ሸሪክ የሌለው ጌታ ነው። አምሳያም የሌለው ጌታ ነው። ልጅም የለውም አባትም የለውም የሚለው ማመን ነው። መሰረታዊ የምንለው ነገር ይሄ ነው። ወተውሂድሁ ከዛሊካ እንዲሁም አላህን ብቸኛ ማድረግ ነው። ሁለተኛው ቀስደን ወዐመላ በንያና በስራ በተግባር ደረጃ አላህን በብቸኝነት ማምለክ ነው። ቀስደን ማለት ያንተ መቅሰድ ያንተ ጋያ ስራህን ስትሰራ ለአላሁ ስብሓነሁ ወተዓላ መሆን ይኖርበታል ማለት ነው። ወዐመለን አዕማለል ዒባዳ ስራዎቻችን በአጠቃላይ ሙወጀሀቱን ኢለላሂ ወሕደህ ለአላህ ብቻ ነው የምንሰራው። ስለዚህ በሁለት ይከፈላል ማለት ነው። አንድ በማመን ሁለት በስራ ብለን እንከፋፍለዋለን ማለት ነው። ቀለል ላድርገው። አላሁ ስብሓነሁ ወተዓላ ኻሊቀ ሰማዋት ነው ስንል፣ እምድርን የፈጠረው አላህ ነው ስንል፣ ሰውን የፈጠረው አላህ ነው ስንል፣ ይህንን ዱንያ በአጠቃላይ የፈጠረው አላህ ነው ስንል እሱ የነዚህ ነገሮች ረብ ነው ማለት ነው። በሱ ስራ አውቀን ማመን ማለት ነው። ይሄ የሱ ስራዎች ናቸው እነዚህ። የመፍጠር ጉዳይ፣ የመንከባከብ ጉዳይ፣ የመቀለብ ጉዳይ፣ የርዝቅ ጉዳይ፣ የተለያዩ ጉዳዮች ባለቤቱ አላህ ነው ብለን ማወቅ ነው። ከዚህ የተበለጠ ሌላ ነገር አናደርግም ማለት ነው። ይህን ሁሉም ሰው ደግሞ ያምንበታል። ይህንን ሩቡብያ ብለው ጠሩት። ዱዓ ስናደርግ ማንን ነው የምንለምነው? አላህን ነው የምንለምነው። ሶላት ስንሰግድ ለማን ነው የምንሰግደው? ለአላህ ነው የምንሰግደው። ይሄ ደግሞ የባሪያዎች ስራ ነው የሚሆነው። ሰዎች የሚሰሩት ነገር ግን ለአላሁ ስብሓነሁ ወተዓላ ይሆናል ማለት ነው። ኡሉሂያ ብለው አስቀመጡት። ይሄኛውን አንዱን የሰው ልጅ የሚሰራው ስራ ነው፣ የሚሰራው ለአላህ መሆን አለበት ነው። አንዱ አላህ የሚሰራው ስራ እሱ መሆኑን ማመን ማለት ነው። ሁለቱ አንድ ላይ ካልመጡ የተሟላ ኢማን አይኖረንም፣ ተቀባይነትም አይኖረውም ማለት ነው። ግልጽ ነው አይደል? ይህ ሐሳብ የመጀመሪያው ሙደብረል ከውን የዚህ ዓለም በአጠቃላይ ተድቢር የሚያደርገው የሚያስተዳድረው የፈጠረው ማን ነው? ማንም ሸክ ሳያመጣ ሙሽሪኮችም ማንም ሰው የሚለው አላህ ነው የሚለው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ብለህ እኮ ሙሽሪኮችን ብትጠይቃቸው ሰማይን የፈጠረው ማን ነው ብትላቸው፣ እምድርን የፈጠረው ማን ነው ብትላቸው ለየቁሉነ አላህ ነው የፈጠረው ነው የሚሉት፣ ያምኑበታል። ዱዓ ሲያደርጉ ግን ሲለምኑ ግን ታቦቶቹን ይጠይቃሉ። ዱዓ ሲያደርጉ ግን ወልዮችን ይጠራሉ። ዱዓ ሲያደርጉ ግን ሼኾችን ይጠራሉ።
ይሄ የገባሪያው ስራ ወደ አላህ የሚጣራው ማለት ነው። እዚህ ጋር ነው ከባድ ክፍተት የሚፈጠረው በማህበረሰባችን ውስጥ ማለት ነው። የሆነ ችግር ውስጥ ሲገባ ሼህ አገሌ ድረሱልኝ በርካታ ማህበረሰቦቻችን የሚሉት ነገር ነው አይደለ? በተለይ በጣም ዒልም ያልደረሰበት አካባቢ ላይ ዛሬም ድረስ መሻይኾቻችን ይደርሱልናል፣ ይጠቅሙናል፣ ይፈጥኑልናል የምንላቸው ነገሮች አሉና ይሄን በኡሉህያ ስር ያስገቡታል። እነዚህ ሁለቱ ናቸው ተውሂዶቹና ስለዚህ ቀስደን ወዐመለን ምን ማለት ነው? ቢአን ዩፈሪደሁ ዐዘ ወጀለ ቢልዑቡድየቲል ካሚላ በተሟላ ዒባዳ ለአላሁ ስብሓነሁ ወተዓላ ማድረግ ብቻ ነው። ሶላትን የምንሰግደው ሰዎች እንዲያዩልን ሳይሆን፣ ሶላት የምንሰግደው አገሌ እኮ ጀማዓ ይመጣል እንድንባል ሳይሆን፣ ሶላት የምንሰግደው ይውልኝ ሳይሆን ለአላሁ ስብሓነሁ ወተዓላ ታዛዥ ስለሆንኩ ነው የምሰግደው። ሰደቃ የማደርገው እርዴን የማርደው ለአላሁ ስብሓነሁ ወተዓላ ብዬ ነው። ዱዓ የማደርገው የምለምነው አላሁ ስብሓነሁ ወተዓላን ብቻ ነው። ሌላ ሰው አልለምንም። ምንም ዋስጧ እንኳን አላስገባም። ሌላ ሰው መሃል ላይ እንኳን አላስገባም ዱዓ ሳደርግ ነው። ስለዚህ የአላህን በብቸኝነት ለአላህ መተናነስ፣ ወልኢናበቱ ኢለይሂ ወደሱ መመለስ፣ ወተወኩሉ ዐለይሂ ወደሱ ተወኩል ማድረግ፣ ወልኸሽየቱ ሚንሁ አላህን መፍራት፣ ወረጃኡ ፊሂ አላህን መፈለግ፣ እነዚህ አጠቃላይ ተውሂድ ተብለው ይጠራሉ። ዲነል ኢስላም ይህንን ነው የሚፈልገው ከኛ ማለት ነው። ተውሂድ ዕልሚ ኢዕቲቃዲ ስንል ምን ማለታችን ነው ከተባለ ወተውሂዱ ቢልመዕና አልአወሊ ተውሂድ የሚለው የመጀመሪያው ክፍል ማወቅ ነው፣ ማመን ነው ያልነው። ተውሂድ ሁወ አለዚ አፍሰሐት ዐንሁ ያብራራችልን ተውሂድ ነው። ወደለት ዐለይሂ ያመላከተችን የቁርአን ሱራ ቢውዱሕን በግልጽ ያስቀመጠልን ሱረቱል ኢኽላስ ቢተማሚሃ ሱረቱል ኢኽላስን የሚያቅሰው ሙሉ አቂዳውን ጨርሶታል። ብስሚላሂ ረሕማኒ ረሒም ቁል ሁወ አላሁ አሐድ አላሁ ሰመድ ከዛስ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ሙሉን አቂዳ ላይ የተቀመጠች ሱራዋ። እቺ ሱራ አላህ ብቸኛ የሆነ ጌታን የምታሳየን ሱራ ነች። እሷ ብቻ አይደለችም። ለምሳሌ ነው ሼኽ ምሳሌ ያስቀመጡት። ወአወሉ ሱረቲ አሊ ዕምራን አላሁ ላ አሊፍ ላም ሚም አላሁ ላ ኢላሃ ኢላ ሁወ ብሎ የሚጀምረው ሱራም ያንኑ ነው የሚያሳየን የአላህን ብቸኝነት። ወአወሉ ሱረቲ ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ ብሎ ሲያስቀምጥም ይህንኑ ተውሂድ ነው የሚያስቀምጥልን። ወአወሉ ሱረቲ አሊፍ ላም ሚም ሰጅዳ ለይለተል ጁምዓ ላይ የምንቀራት ሱረተ ሰጅዳም ይህንኑ ነው የምታሳየን። ምንድነው እሱ? አላሁ ስብሓነሁ ወተዓላ ብቸኛ የሆነ ጌታ መሆኑን ማመን ማረጋገጥ ማለትን ነው የምታሳየን። ወአወሉ ሱረቲል ሐዲድ ወአኺሩ ሱረቲል ሐሽር ወገይሪሃ ሌሎችም ለምሳሌ ተቀመጡ እንጂ አላህ በብቸኝነት የሚመለክ ጌታ መሆኑን የሚያሳዩን ሱራዎች ናቸው እነዚህ ሱራዎች። ስለዚህ ስንቀራቸው ቁርአንን በእጃችን ስንይዝ ስለ አቂዳ እንደሚያወራን ስለ ተውሂድ እንደሚያወራን ማወቅ ያስፈልገናል ማለት ነው። እነዚህ ሱራዎች የሚያረጋግጡልን ተውሂዱን ዕልሚ ኢዕቲቃዲ ብለው ሼኹ ያስቀመጡት ማለት ነው። ወተውሂዱ ቢልመዕና አሳኒ የተባለው ደግሞ በተግባር ደረጃ የሰው ልጅ የሚሰራው ተውሂድ ነው ብለን ስንመለከት ደግሞ ማ ተضመነትሁ ወደዐት ኢለይሂ ወደለት ዐለይሂ ሱወር ብዙ ሱራዎችም ያመላክቱናል። ከዛ ውስጥ በአጭሩ እኛ ሁሌም የምንቀራው ቁል ያ አዩሃል ካፊሩን እናንተ ከሃዲዎች ሆይ ላ አዕቡዱ ማ ተዕቡዱን እናንተ የምትገዙትን አልገዛም ብለህ ነገራቸው ነቢ ሙሐመድ ሆይ። አሁን ምንድነው የሚሆነው? ይሄ ባሪያው የሚሰራው ስራ ለአላሁ ስብሓነሁ ወተዓላ መሆን ይኖርበታል ማለት ነው። ሁለቱንም ነው ቁርአን እያሳየን ያለው። ስለዚህ አንዱ የሰው ልጅ የሚሰራው ስራ ነው፣ አንዱ አላህ የሚሰራው ስራ ነው።
አንዱ ከአላህ የሚመጣ ተግባር ነው፣ አንደኛው የሰው ልጅ የሚሰራው ተግባር ነው። እነዚህ ሁለቱ መሰረታዊ ናቸው። ሩቡብያ ያልነው ከአላህ የሚመጣው አላህ ይህንን ከውን የፈጠረው እሱ ነው ብለን ማመናችን ነው። ተውሂድ ኡሉሂያ ስንል ደግሞ ጌታችን የምንሰራቸው ስራዎች ሁሉ የሱ ናቸው፣ ለሱ ነው የምንሰራው። ለዚህም ነው እንዲህ በላንተ ነቢ ሙሐመድ ሆይ ለነዚህ ካፊሮች ላ አዕቡዱ ማ ተዕቡዱን እናንተ የምትገዙትን አልገዛም ብለህ ንገራቸው። ወላ አንቱም ዓቢዱነ ማ አዕቡድ ወላ አና ዓቢዱን ማ ዓበድቱም ብለህ በዚህ መልኩ አስቀምጥ የሚለው። ወጁምለቱ ሱረት አልአንዓም ይህንን ነው የሚያሳያችሁ የሚያጅባችሁ። ሱረቱል አንዓምን ገልጻችሁ ስትቀሩ አጠቃላይ የሚያሳየን ማንኛውም የሰው ልጅ ስራ ለአላሁ ስብሓነሁ ወተዓላ ብቻ መሆን እንዳለበት ያሳየናል። ስለዚህ ሱረቱል አንዓምን ገልጻችሁ ክፈቱት፣ በጣም ያሳያችኋል። ይህንን ተውሂድ ማለት ነው። ወአወሉ ሱረቲል አዕራፍ ወአኺሪሃ ሱረቱል አዕራፍን ስትመለከቱ መጀመሪያውም መጨረሻውም ስራዎቻችን ለአላሁ ስብሓነሁ ወተዓላ እንዲሆን ብቻ የምታሳየን ሱራ ነች። ወአወሉ ሱረቲ ዩኑስ ወወሰጢሃ ወአኺሪሃ ዩኑስንም ስትመለከቱ መጀመሪያም ላይ ሲጀምር ሄድ ብሎን ሁለት ገጽ ስትገለብጡ አሁንም ጨምሮ መጨረሻውም ላይ አላሁ ስብሓነሁ ወተዓላ ብቻ ነው በሐቅ መገዛት ያለብን፣ የምንሰራቸው ስራዎች ለአላህ ብቻ ይሁኑ የሚለውን እያሳየን ያለ ነው። እየተከታተላችሁ ነው አይደል? በኪታብ መርሐባ። ወአወሉ ሱረቲ ዙመር ወአኺሪሃ ይሄ ብቻ ሳይሆን ወጋሊቡ ሱወሪል ቁርአን ብለን ብንጨርሰው ይሻላል። በቁርአን ውስጥ አብዛኛውን ስለ ተውሂድ ሲያመጣልን ቁርአን የሚያሳየን ስራዎች በአጠቃላይ ለአላህ እንዲሆኑ፣ ነገሮችን ከውኖችን የፈጠረ በአጠቃላይ አላህ መሆኑን የሚያሳየን ቁርአን በአጠቃላይ። እንዲያውም አልዓላማ ኢብኑል ቀይም ምን ይላሉ? ኢነ ኩለ ሱረትን ፊል ቁርአን ሙተضمنة لنوع التوحيد ይላሉ። ሁለቱን ተውሂድ ነው የሚይዙት። ቁርአን በአጠቃላይ ከዚህ ከሁለቱ አይወጣም። ወይ ሩቡብያን ይዘዋል ወይ ደግሞ ኡሉሂያ የምንለውን ይዘዋል። በሌላ አገላለጽ የአላህን ስራዎች የሱ ናቸው ብለን ማመንና የሰው ልጅ ደግሞ መስራት ያለበት ለአላህ ነው የሚለውን ከሁለቱ የሚወጡ አይደሉም ይላሉ ኢብኑል ቀይም ረሕመቱላሂ ዐለይህ። አጠቃላይ ቁርአን ውስጥ ያሉ ተውሂዶች በዚህ በሁለቱ ነገሮች ይገለጻሉ። ግልጽ ነው አይደለ? ይህንን በዚህ ሐሳብ ያስቀምጡታል ማለት ነው። እንግዲህ ወቀድ ጀራ ከሲሩ ሚነል ሙሰኒፊነ ቀዲመን ወሐዲሰን መጽሐፍ የሚጽፉ ዑለማዎች ቀደምቶችም ሆነ በዚህ ዘመን ላይ የሚያስቀምጡት አላ ተስሚየቲ ነውዕል አወል ሚነ ተውሂድ የመጀመሪያውን አይነት አላህ ነው የሚሰራቸው የምንለውን ተውሂድ አርሩቡብያ ብለው ስም ሰጥተውታል። ወዓላ ተስሚየቲ ነውዕ ሳኒ የሰው ልጅ ደግሞ የሚሰራቸውን ስራዎች ተውሂድ አልኢላሂያ አው አልኡሉሂያ ሁለቱንም ኢላሂያም ኡሉሂያም ይባላል። ይህን ስያሜ ሰጡት። ብዙ ጊዜ ሰዎች ጭቅጭቆችን ያነሳሉ በዚህ በተውሂድ ጉዳይ ላይ። ተውሂድ በስንት ይከፈላል? በሶስት ይከፈላል አይደለም በሁለት ይከፈላል እየተባሉ የሚነሱ ጭቅጭቆች አሉ። ሐቂቃው እንድታውቁት የምፈልገው ነገር አላህ ነገ የውመል ቂያማ በእነዚህ ስሞች አይጠይቀንም። ነገ ሲጠይቀን አንተ በተውሂድ አልሩቡብያና ተውሂድ አልኡሉሂያ ብለህ ይህን ስም ተጠቅመህ አልከፋፈልከውም ብሎ አይጠይቀንም አላህ። እነዚህ መዳረሻዎቹ ናቸው። አላህ የሚጠይቀን ምንድን ነው ካላችሁ መሰረታዊ ሁለት ነገሮች ናቸው። ተግባሩን እንጂ ስሙን አይደለም አላህ የሚጠይቀን። ግልጽ ነው አባባሌ። እነዚህ ነገሮች ተውሂድ ሶስትም እንበላቸው ሁለትም እንበላቸው እንደየመጽሐፍ አጻጻፍ ተቀምጠዋል። በሁለትም የከፈሉ አሉ፣ በሶስትም ያስቀመጡ አሉ። እነዚህ ሶስቱን ስም ጠርተህ በእነዚህ በሶስቱ ካላመንክ አንተ ሙስሊም አይደለህም አይባልም ማለት ነው። ቁም ነገሩ ላይ ተግባሩ ላይ ግን ቀልባችን ማወቅ አለበት፣ ማመን አለበት። ይሄንን ነገር ሰማይ የፈጠረው ማን ነው ተብለህ ስትጠየቅ ማን ነው ማለት ያለብን?
ማንንም ምንለው አላህ ማለት አለ። ይሄን ማመን አለብን። ይሄን ማለት እንጂ የሚጠበቀው ሩቡብያ ነው መባሉ አይደለም ቁም ነገሩ። ይሄንን ነው መያዝ ያለብን። የምትሰግደው ለማን ነው ስትባል ምንድነው የምትለው? ለአላህ። ይሄን ካላደረከ ትጠየቃለህ ነገ የውመል ቂያማ ማለት ነው። ይሄን ካላደረክ አንተ ሙስሊም አትባልም። ስራው እንጂ ስሙ አይደለም የሚያጨቃጭቀው፣ ስሙ አይደለም የሚያጣላው። መሰረታዊ ጉዳይ አንድ ሙስሊም ለመባል እሱ የሚሰራቸው ስራዎች ለአላህ መሆን አለባቸው። አላህ የሰራቸውን ነገሮች ደግሞ ማመን ይኖርበታል። አንድ ሰው ይሄን የሰራው አላህ ነው ብሎ። ወሐስቡከ አዩሃል ቃሪአል ከሪም አሉ ሙአሊፉ። አንተ አንባቢ ሆይ እችን መጽሐፍ የምትቀራ ሆይ እኔ ልንገርህና አሉ አንተ በጣም ያስፈልግሃል ፊ ሓጀትን ኢላ ኢልቃኢ መዚድን ሚን አልደውኢ በደንብ ነገሮቹ ግልጽ እንዲሆኑልህ አላ ማዕና ኩል ሚን ሃዘይን አልሙስጠለሐይኒ እነዚህ ዑለማዎች መጽሐፍ ሲጽፉ ያስቀመጧቸውን ክፍፍሎች እንደው ላብራራልህ የተሻለ ነው። አብራርችልህ ብታውቀው በጣም የተሻለ ይሆናልና ማብራራቱ እጅግ በጣም አስፈላጊ ነው። ሐታ ተኩነ ዐላ በይነትን ሚን ረቢካ ጌታህን በደንብ እንድታውቀው ላብራራለህ። ወበሲረትን ሚን ዲኒካ ዲንህንም በደንብ እንድታውቀው እኔ ላብራራለህ። እችን ሁለቷን ምንድነው ሩቡብያ ምንድነው ኡሉሂያ ሐቂቃ በደንብ ታውቁታላችሁ። የልዩነት ትሰማላችሁ ደርሶች እንደዛ ሲሉ ተውሂድ الሩቡብያ ተውሂድ الኡሉሂያ ተውሂድ الاسماء والصفات እስኪ ላብራራላችሁና ግልጽ ይሁንላችሁ። ሰውም ቢጠይቃችሁ ለማስተማር እንድትችሉ፣ ሰው ቢጠይቃችሁ ለማብራራት እንዲመቻችሁ፣ ያልገባችሁም ነገር ካለ እንድትጠይቁት እነዚህ የአረበኛ ቃላቶቹ ሐሳባቸው ምን እንደሆኑ እኔ ላብራራላችሁና ልንገራችሁ አሉ ጻፊው። ምንድናቸው እነሱ ታዲያ? ወሊየህሊከ መን ሀለከ ዐን በይና ወየሕያ መን ሐየ ዐን በይና የሚያውቀውም አዋቂው በደንብ አድርጎ ይወቀው፣ የሚጠመውም አውቆት እንዲጠም ማወቅ ግን አስፈላጊ ነው የሚሆነው። ፈማ ማዕና ተውሂድ አልሩቡብያ ወማ ማዕና ተውሂድ አልኡሉሂያ ይህም ብትጠየቁ ምን ትላላችሁ? ተውሂድ አልሩቡብያ ማለት ምን ማለት ነው? ይሄ ቃል ራሱ ቢድዓ ነው እንዳትሉ። እነዚህ ቃላቶች ግልጽ በሆነ ቋንቋ ቁርአን ላይ የተቀመጡ አይደሉም። ዑለሞች ግን ኢስቲቅራእ አድርገው ከውስጥ አውጥተው እንዲገራን እንዲቀለን ኹላሳ አደረጉና ይህን ስያሜ ሰጡት። ሌላ ነገር የለውም። ቁርአን ላይ ተውሂድ አልኡሉሂያ የሚል አለ እንዴ? ቁርአን ላይ ተውሂድ አልሩቡብያ የሚል አለ እንዴ? የሚል ጥያቄዎችን ብዙ ጊዜ ወጣቶች ያነሳሉ። የግድ አይደለም ቁርአን ላይ በዛ መልኩ ማስቀመጡ። ዑለሞች ከሸይኹል ኢስላም ኢብኑ ተይሚያ በፊትም አስቀምጠውታል። ሸይኹል ኢስላም ደግሞ በደንብ አብራርተውታል። ኢብኑል ቀይም የበለጠ አብራርተውታል። ሼክ መሐመድ ብን አብዱል ወሃብ በደንብ አብራርተውታል። አሁን እየተብራራ በደንብ መጥቷል። ከየት ነው የመጣው ከተባለ ቁርአን ላይ ከሚያሳየን ከሚያስቀምጥልን መድሙን ተሰብስበው ወጥተው የተቀመጡ ናቸው። ለዚህ ነው ቃሉ አይደለም ቁም ነገሩ፣ ሐሳቡ ግን በሐሳቡ ማመን ግዴታ ነው የሚለውን ነገር ያስቀመጥኩት ለዛ ነው። ውስጣችን ላይ ድርጊቶችን ፈጻሚ አላህ ነው፣ የምንሰራቸው ስራዎች መሄድ ያለባቸው ወደ አላህ ነው የሚለውን በደንብ ማወቅ እንድንችል ማለት ነው። አወለን ተውሂድ ሩቡብያ እሱን እንመልከተው። ምን ማለት ነው? ሩቡብ ማለት ረብ ከሚል የመጣ ነው። ጌታ፣ ባለቤት፣ አባት እንደማለት ነው። ወመዕናሁ ይሄ ተውሂድ ሩቡብያ እየተባለ በየቦታው የምትሰሙት ነገር ትርጉሙ ኢዕቲቃድ አነሁ ተዓላ አላሁ ስብሓነሁ ወተዓላ ረቡ ሰማዋት ወልአርድ መሆኑን። ሰማይን የፈጠረው ማን ነው ስትባሉ ማንኛውም ሰው ሳይቀራ ማን ይላል? አላህ ይላል አይደለ? ወኻሊቁ መን ፊሂማ ወማ ፊሂማ ሁለቱንም በሁለቱም ውስጥ ያሉ አቅል ያላቸውን ነገሮችንም የፈጠረው አቅል የሌለውንም ነገር የፈጠረው ማን ነው? አላህ ስብሓነሁ ወተዓላ ነው። መን ስንልና ማ ስንል በአረብኛ ቋንቋ ይለያያል። ወኻሊቁ መን ፊሂማ ስንል አቅል ላላቸው ነገሮች እንጠቀማታለን። መን የምትለዋን ቃል
ማ ስንጠቀም ግን አቅል የሌላቸው ነገሮች ቁሶች ጀማዳቶች ሁሉ ይገባሉ በውስጡ ለዚህም ነው በሁለቱም ያስቀምጠው ኻሊቁ መን ፊሂማ አቅል ካላቸው ወማ ፊሂማ ሌሎችንም ሰውና ጂን ያልሆኑትንም የፈጠረ አላህ ማለት ነው ወማሊኩል አምሪ ፊ ሃዛል ዓለም ኩሊህ በዓለማችን ላይ ያሉ ሁሉ ነገር በሱ ቁጥጥር ስር ናቸው ላ ሸሪከ ለሁ ፊ ሙልኪሂ በምልኩ ውስጥ በሱ ሙልክያ ውስጥ ብጤ የለውም አላሁ ስብሓነሁ ወተዓላ ሰማይን የፈጠሩት ሶስት ጌታዎች ናቸው አይባልም እችን እምድር ሰሜኗን ክፍል የፈጠረው አላህ ነው ምስራቋን ክፍል የፈጠረው አገሌ ነው አይባልም ሊሆንም አይችልም ስርዓቱም አይፈቅድም ለው ካነ ፊል አርድ አሊሀቱን ኢላላህ ከአላህ ውጪ ሌላ ቢኖር ለፈሰደታ ይላል አላህ ይበላሻል ስርዓቱ አንዱ ሌሊትን ላስተዳድር ሲል አንዱ ቀንን ላስተዳድር ይላል አንዱ ይህን በኩል እኔ በዚህ መልኩ ላስተዳድር ሲል አንዱ አይደለም እኔ በዚህ ላስተዳድር አፈጣጠር ራሱ ስርዓቱ ለሁለት የሚፈቅድ ነገር አይደለም ሐቂቃ ግልጽ ነው አይደለ ስለዚህ በዚህ መልኩ ነው የምንረዳው ወላ ሙዓቂበ ዐለይሂ ፊ ሁክሚሂ እሱ የሚሰጠውን ፍርድ አይተሳስተሃልና ይግባኝ የሚባል ነገር የለም በአላሁ ስብሓነሁ ወተዓላ ስራ ላይ فهو وحده الله ለብቻው رب كل شيء ورازق كل حي سبحان الله እስኪ ተመልከቱ ነው አላህ ባይረዝቀው በዓለማችን ላይ ያለን በቢሊየን የሚቆጠርን خلق የሰው ልጅ ቀልቦ ትችለዋል እንደ ሐቂቃ ይችላል ስታስቡት ይሄ የአላህ ሪዝቅ እንጂ የሰው ለሰው ልጅ አድርጎ የሚችለው ነገር አይደለም ራዚቁ ማን ነው ራዚቃችን ማን ነው አላህ ስብሓነሁ ወተዓላ መሆኑን ማመን ነው ወሙደብሩ ኩል አምሪን ወሁወ ወሕደሁል ኻፊዱ ወራፊዑ ዝቅ የሚያደርገውም ከፍ የሚያደርገውም አላህ ነው አልሙዕጢ አልማኒዑ ሰጪም ከልካይም አላሁ ስብሓነሁ ወተዓላ አዳሩ አናፊዑ ጎጂውም ጠቃሚውም ማን ነው አላህ ስለዚህ አሁን የሱን ስራ ያያችሁት ሰጪ ነው ከልካይ ነው ጠቃሚ ነው ጎጂ ነው ፈጣሪ ነው ረዛቂ ነው ይሄ የአላህ ስራዎች ናቸው እነዚህ ስራዎች የአላህ መሆናቸውን ምን ማድረግ አለብን ማወቅ ማመን ይኖርብኛል ቆንጠጥ አርግልኝ ከጎን ያለው ልጅ ቆንጠጥ አርጎ በደንብ እሺ መርሐባ እንደዚህ ነው አልሙዕዙ አልሙዚሉ ወኩሉ መን ሲዋሁ ወማ ሲዋህ ከሱ ውጭ ያለ በአጠቃላይ አቅል ያለውም የሌለውም ማን ሲዋሁ ወማ ሲዋሁ አያችሁት ለሰውም ለኢንስም ለጅንም ለተፈጠረው ሁሉ ይጠቅማል ላ የምሊኩ ሊነፍሲሂ ወላ ሊገይሪሂ ነፍዓን ወላ በራ በጣም መሰረታዊ ነገር ነው ሰዎች ቢጠቅሙ ራሳቸውን ነበር የሚጠቅሙት ሐቂቃ መጥቀም ቢችል የሰው ልጅ እንደው አንዳንዴ አቅላችን እንዴት እንደሚያስብ እኮ ይገርማችኋል ለራሱ ምንም ማድረግ የማይችለው ሰው እኔ አደርግልሃለሁ ብሎ ተከናንበው ቁጭ ይላል ወልይ ነኝ ብሎ እንደዚህ አይነት ነገር የለም የሰው ልጅ ለራሱም ለሌላም ሰው የሚጠቅም አይደለም ምንም ሊያደርግ አይችልም ነፍዓን ወላ ضرን ምንም ሊያደርግ አይችልም ኢላ ቢኢዝኒላሂ ወመሺአቲሂ የሰው ልጅ ሰውን የሚገለው በመሺአው ነው በአላህ ሱብሓነሁ ወተዓላ መሺአ ነው የሚሆነው አላህ የፈቀደው ሰው ብቻ የዚህ ዱንያ ላይ የሰው ልጅ በሙሉ ቢሰበሰብና እጠቅመሃለሁ ቢል አላህ ጥቀሙት ካላለው በስተቀር የሚጠቅም ሰው የለም እንጎዳለንም ቢሉ አላህ ጉዱት ካላለው በስተቀር ካልፈቀደ በስተቀር ሰውን የሚጎዳ ሰው የለም ኢንሱም ጂኑም ቢሰበሰብ ይሄንን ነው አላህ ሱብሓነሁ ወተዓላ የሚያስቀምጥልን ማለት ነው وهذا القسم من التوحيد لم يجحده አንድም ይሄን ተውሂድ ይሄን እምነት እምቢ ብሎ የካደ ሰው የለም ሙሽሪኮችም ማንም ሌሎችም አይክዱም ጎጂው ማን ነው ብትል አላህ ነው የሚሉት ሰጪ ማን ነው ብትሉ አላህ ነው የሚሉት ከፍ አድራጊው ማን ነው ብትሉ አላህ ከማለትን አይክዱትም ይሄንን የተወሰኑ
إلا الماديون الملحدون ملحدوش أماميوش يقصوش كالهونو بستكر مانم أيكدم الذين ينكرون وجود الله تعالى الله منور براسو يميكدو سوش كالهونو بستكر يهنم قد يميكد سويل فتاري يلم يميلو كالهونو بستكر فتاري أدل كتبالة يا فتاري السوني فترو سماين السوني فترو مدرن السوني فترو ماننياونم نجر السونو تقاميو السونو رازقو السونو كلكايو السونو سچو كمالت ይሄንን አይክዱም ማድዮች ሙልሂዶች ግን ዳህሪዮች የሚባሉት እምነታቸው ምንድነው ፈጣሪ የሚባል ነገር የለም ብለው ያምናሉ እነሱ ሲቀሩ الملحدون الذين ينكرون وجود الله كالدهريين قديما ዳህሪዮች የሚባሉ ማንኛውንም ነገር ከአመታት ጋር ያገናኙታል وما يهلكنا إلا الدهر ይላሉ አመት አስነሳን ይሄ አመት ረዘቀን ይሄ አመት ጎዳን እንጂ የሚሉት ፈጣሪ አለ ብለው አያምኑ አላህ Subhanahu Wa Ta'ala ቁርአን ላይ እንደነገረን وقالوا ما هي إلا حياتنا الدنيا نموت ونحيا وما يهلكنا إلا الدهر ይላሉ የሚያጠፋን አመት ነው የሚድረንም አመት ነው የሚያስደስተንም አመት ነው ብለው የሚያምኑ ሰዎች ካልሆነ በስተቀር ይሄን አቂዳ የሚክድ ማንኛውም ሰው አይኖርም ወይም ሹዒ የሚባሉት በዚህ ዘመን ላይ እንደዚሁ እነሱ ካልሆኑ በስተቀር ማድዮች የሚባሉ ቁስ ብቻ የሆነ ትኩረታቸው ታነውያ የሚባሉ ለሊት አንድ ጌታ አለው ቀን አንድ ጌታ አለው ብለው በሁለት ነገር የሚያምኑ ሰዎች ካልሆኑ በስተቀር الذين يعتقدون أن للعالم إلهين إلها للنور وإلها للظلمة ይላሉ አንዱ ጌታ የቀን ነው አንዱ ጌታ የሌሊት ነው ብለው ثانوي አድርገው የሚያምኑ ሰዎች አሉ እነሱ ካልሆኑ በስተቀር ይሄን አቂዳ የሚክድ የለም ይሄን አቂዳ የሚክድ የለም ስለዚህ ሁሉም ያምናሉ በዚህ ነው أما معظم المشركين በርካታ ሙሽሪኮች ከልዓረቢ في الجاهلية عربوች በጃሂልያ ዘመን ውስጥ فكانوا يعترفون بهذا النوع من التوحيد እንዲህ አይነቱን ተውሂድ አላህ ሚለው ያምኑበታል ሙሽሪኮችም ሆነው ولا ينكرونه አይክዱም كما حكى عنه القرآن ቁርአን እንደሚነግረን ከሆነ አይክዱም ይሄን እነሱ ነገር አላህ Subhanahu Wa Ta'ala ምን አለ ولا إن سألتهم ነቢ ሙሐመድ ሆይ ብትጠይቃቸው እኮ እነዚህን ሙሽሪኮች ብትጠይቃቸው من خلق السماوات والأرض ሰባቱንም ሰማያት ሆነ እምድርን የፈጠረው ማን ነው ብለህ ብትጠይቅ وسخر الشمس والقمر ይህንን ጨረቃ ይህንን ፀሐይ አግርቶ አንዱ ጋር እንዳይደርስ በራሱ ሲስተም እንዲንቀሳቀስ ያደረገው ማን ነው ብለህ ብትጠይቅ لا يقولون الله ይሉሃል ሙሽሪኮች ናቸው እኮ በዚህ ማመናቸው ግን ከሽርካቸው አላዳናቸው በአላህ ማመናቸው ፀሐይ የአላህ መሆኗን ጨረቃ የአላህ መሆኗን ሰማይን የፈጠረው አላህ መሆኑን እምድርን የፈጠረው አላህ መሆኑን ማመናቸው ግን እስላም አላደረጋቸው ትልቁ ፓርት አለ ሽርክ የሚለውን ነገር እያጋሩ ስለሆነ ይሄን የሚሉት ማን ናቸው የአረብ ሙሽሪኮች በራሳቸው ይሄንን ነገር ያንጸባርቃሉ ስለዚህ ያምኑበታል ይሄን ሙሽሪኮቹም ወለኢን ሰአልተሁም ማን ነዘለ ሚነ ሰማኢ ማአን ብትጠይቃቸው ከሰማይ ውሃን አውርዶ መሬት የሚያመጣ فأحيا به الأرض من بعد موتها እቺ እምድር ከሞተች ከደረቀች እንደገና አብቅሎ ሳርን ከውስጥ የሚያመጣው ማን ነው ብለህ ብትጠይቃቸው لا يقولون الله الله ነው ይሉሃል ያምኑበታል ይሄንን ቁል لمن الأرض ብለህ እስኪ ጠይቃቸው መሐመድ ሆይ እቺ እምድር የማን ነች ومن فيها በእምድሯ ውስጥ ያሉትስ የማን ናቸው إن كنتم تعلمون የምታውቁ ከሆነ እስኪ ንገሩኝ ብለህ ጠይቃቸው ምንድነው የሚሆነው መልሳቸው سيقولون لله ነው የሚሉት
ሙሽሪኮች ናቸው እኮ ታቦት አላቸው እኮ ድንጋይ ይገዛሉ እኮ ተምርን ይገዛሉ እኮ ሴትን ይገዛሉ እንደዛም ሆኖ ሳለ ግን ዋናው ቁም ነገር ላይ የሩቡብያው ላይ ችግር የለባቸውም የአላህ ነው ይላሉ ቁል አፈላ ተዘከሩን ታዲያ ይህን የአላህ ካላችሁ ስራዎቻችሁ ለምን ወደ አላህ አታደርጉትም ለምንድን ነው ታቦቱ የምትሄዱት ለምንድን ነው ድንጋይን የምታመልኩት ለምንድን ነው ቀብርን የምታመልኩት ለምንድን ነው ተምርን የምታመልኩት ታዲያ አታስታውሱም ትንሽ በላቸው ይሄን ማመናቸው አላህ ማለታቸው ግን ሙስሊም አድርጋቸው قل من رب السماوات السبع ورب العرش العظيم بلهم እስኪ ጠይቃቸው የሰባቱ ሰማይ ጌታ የግዙፉ አርሽ ባለቤት ማን ነው ብለህ ጠይቃቸው سيقولون لله ይሉሃል ቁርአን እኮ ነው እየነገረን ያለው ቁል ንገራቸው እስኪ በላቸው አፈላ ተተቁን ታዲያ አላህን አትፈሩም እንዴ ታዲያ ዒባዳዎቻችሁ ወደሱ አይመጡም እንዴ ብለህ ንገራቸው እስኪ ቁል መን ቢየዲሂ መለኩቱ ኩል ሸይኢን በዚች እምድር ላይ ያለ ሁሉ ነገር የማን ምልክ ነው ብለህ ስትጠይቅ ወሁወ ዩጂሩ ወላ ዩጃሩ ዐለይሂ እሱ ይጠብቃል ማለት ነው ዩጂሩ ማለት የፈለገውን ይጠብቃል የፈለገውን ይንከባከባል ወላ ዩጃሩ ዐለይሂ እሱ ግን አይከለከልም አላህ ማድረግ የፈለገውን ነገር የሰው ልጅ መከልከል አይችልም እንደዛ ነው አይደለ አላህ ሊገለው ያለው ሰው አንድ ባለ ሀብት መጥቶ አይ ይሄን አትግደለው ዛሬ ቢለው ይቆማል እንዴ ይችላል እንዴ አላህ መከልከል አይችልም እንዲህ አይነት ጌታ ነው ኢን ኩንቱም ተዕለሙን ስትላቸው ሰየቁሉነ ሊላህ ይሉሃል ቁል ፈአና ትስኸሩን ለምንድን ነው ሐቅን ትታችሁ ታዲያ ሽርክ ውስጥ የምትዘፈቁት ብለህ ጠይቃቸው እስኪ ይሄ ተውሂድ አጠቃላይ ሁላችንም የምንስማማበት ደረጃ ነው አንድም በስመ ኢስላም ሙስሊም ተብሎ ይሄንን ተውሂድ ወደ ሌላ የሚወስድ የለም ስለዚህ 100% እንስማማለን በዚህ ተውሂድ ላይ ማለት ነው የተፈጠሩ ነገሮች በአጠቃላይ የአላህ Subhanahu Wa Ta'ala መሆኑን فهذه أجوبة المشركين ይሄ የሙሽሪኮች መልስ ነው تدل على أنهم يقرون بربوبية الله تعالى يا الله سرا مهونون يامنالو للكون وتدبيره لأمره يهن قد يا الله ترتيب مهونون يامنالو وكان مقتضى إيمانهم بربوبيته هذا يهم ما مناتشو للكون أن يعبدوه وحده ولا يشركوا بعبادة ربهم أحدا مهن نبربت اللهم ببتشن ينفاملك نبرباتشو النزي سوت ولكنهم أنكروا القسم الآخر من التوحيد عندن بارت ግን እምቢ አሉ ትልቁን የነሱን ስራ እምቢ አሉ የሚገርም ነገር እኮ ነው ሰማይን የፈጠረው ማን ነው አላህ ይልሃል አንተን የፈጠረህ ማን ነው ስትለው አላህ ይልሃል አንተ የምትለምነው ማን ነው ስትለው ላትን ነው ይልሃል የፈጠረህ ሌላ የሚረዝቀኝ አላህ ነው ይልና አንተ ዱዓ የምታደርገው ማን ነው ስትለው ደግሞ ይዞርና ምን ይላል እኔ የምለምነውና ሼኼ ነው ይላል እኔ የምለምነውማ ወልይ ያለኝ በቅርብ የሚደርስልኝ ይላል እኔ የምጠይቀውማ እንዲህ አይነቱን ነው ይላል አያችሁት ለዚህም ነው አላህ Subhanahu Wa Ta'ala እንደ ሽርክ የሚያስከፋው ነገር የለም ከባዱ ነገር ከወንጀል ውስጥ ሽርክ የተባለው ነገር ለዛ ነው ሐቂቃ አንዱ ፈጥሮ አንዱ የተንከባከበ አንተ ደግሞ ወደ ሌላ መዞርህ አላህን የሚያስቆጣ ነገር ነው ሐቂቃ ይሄንን ነው ቢያሉት እሱ ምንድነው ተውሂድ አልኡሉሂያ ተብሎ የሚጠራው ማለት ነው እንዳልኳችሁ እንግዲህ ቁርአን ውስጥ የተቀመጠ ነገር ሳይሆን መድሙኑ ውስጡ ላይ ያለው ነገር አስቀመጡልን ዑለሞች በዚህ መልኩ ማለት ነው በሁለት የጻፉ መጽሐፎች አሉ ተውሂድ አልኡሉሂያ እና ሩቡቢያ ብሎ ያስቀመጡ አሉ ሶስት አድርገው ተውሂድ አልሩቡቢያ ተውሂድ አልኡሉሂያ ተውሂድ አልአስማ ወሲፋት ብለውም አስቀምጠዋል በሌሎች አስተጻፈም የጻፉ ሰዎች አሉ አሁን ሩቡቢያ ገባን አይደል ሐሳቡ ተውሂድ አልሩቡቢያ ምንድነው ከተባላችሁ ግልጽ ነው አይደል ሁላችሁም አሁን ምንም ሸካ አይፈጥርብንም አላህ ረብ ነው ለከውኑ በአጠቃላይ ባለቤት ነው ጌታ ነው ፈጣሪ ነው ራዚቅ ነው ከልካይ ነው ገዳይ ነው አሳማሚ ነው አክባሪ ነው ሰጪ ነው ከልካይ ነው ማለት
ይሄ ነው ተውሂድ الربوبية ማለት ብጥብጡ የት ጋር መጣ ኡሉሂያ ላይ መጣ ብጥብጥ ሲባል ችግር ሲባል ምንድነው ሐቂቃው መካድ ሳይሆን የሰው ልጅ ተግባሩ ከአላህ ውጪ ወደ ሌላ እየሄደ ተቸገረ ومعنى توحيد الالوهيه ማለት افراد الله تعالى بالعباده اللهن በብቸኝነት በዒባዳ ማምለክ ነው اللهن በብቸኝነት ان صلاتي ونسكي ومحياي ومماتي لله رب العالمين حياتاችን ባጠቃላይ ስራዎቻችንን ባጠቃላይ ለአላህ ብዬ የሚባል መሆን አለበት አሁን እዚህ ጋር ነው ከባድ ችግር ሰዎች መተግበርም ማመንም የከበዳቸው والخضوع መተናነስ والطاعه المطلقه مطلق የሆነ አጠቃላይ መታዘዝ የሚባለውን አላህ ያስቀመጣቸውን ህጎች فلا يعبد الا الله وحده عباده የሚደረገው ማን ነው አላህ ብቸኝነት በብቸኝነት የሚመለክ ጌታ ነው በእናቶቻችሁ ላይ ያያችሁት ነገር አለ አሟታል ነጭ ፍየል ይገዛና ይታረድላት ሰምታችኋል እንደዚህ አይነት ነገር እንደው ዛር አለባት በሽታ አለባት እስኪ ነጭ ዶሮ ግዙና እረዱላት እስኪ ትድናለች ሰምታችኋል እንደዚህ አይነት ነገር ይሄ ነው የሚበጠብጠው እንዲህ አይነት ነገሮች አሁን እየጠፉ መጡ እንጂ ግልጽ የሆነ ሽርክ ማለት ነው ደም እናርዳለን ለማን ለጅኑ እናርዳለን ጅኑን እናባብለዋለን ከዚህ አሻረክን ስለዚህ አንተን ነው የምንገዛው አንተን በቃ መርሐባ ብለሃለች እባክህን አድንልን ይባላል ግልጽ ነው አይደለ ይሄ ነው ስራዎቻችን ተውሂድ الالوهيه ማለት ባሪያው የሚሰራውን ስራ ለአላህ ማድረግ ነው በጣም ቀላል ነው ሩቡቢያ ማለት አላህ የሚሰራውን ስራ ማመን ነው ኢዕቲቃድ ዒልሚ ይላልነው ቅድም ይሄንን ነው ስለዚህ ተውሂዱን ሁለትን ከፍለዋለን አንዱ ማመን ብቻ ነው ከኛ የሚጠበቀው ሁለተኛው በተግባር ደረጃ የምንሰራው ነው ያልነው ይሄንን ነው ይሄንን ስንከፍለው በሌላ ቋንቋ ስንተረጉመው ሁለት ተውሂዶች ናቸው አንዱ ከአንዱ አያቃቃም ተውሂድ ሰማይን የፈጠረው አላህ ነው ማለት የሰው ልጅ የፈጠረው አላህ ነው ማለታችን ሙስሊም አያደርገን ስራዎቻችን ለአላህ እስካልሆኑ ድረስ ግልጽ ነው አይደል የሚከብድ ነገር የለውም ولا يشرك به شيء في الأرض أو في السماء ولا يتحقق توحيد أيهونم ما لم ينضم توحيد الإلهية إلى توحيد الربوبية ሁለቱ አንድ ላይ ደምጅ ተደርገው ሁለቱንም እስካል ተገበርነው ድረስ ተውሂድ አይሆንም አዎ አምኛለሁኝ ሁሉ ነገር አድራጊ አላህ ነው ሰጪም አላህ ነው ሐቂቃ ችግር ላይ ሲገባ ደግሞ ያ አላህ ይላል የሰው ልጅ አይደል እንዴ ሐቂቃ ሲቸገር ሲመቻችለት ደግሞ ያጫጭሳል እንደገና ወልዮች አርህቡ ብለናል ይላል እንደገና ሌላ ነገሮችን ይጣራል እንደገና ወልዮችን ከዋክብቶችን ይጣራል እንደገና ይሄ ሁለቱ ካልተስተካከለ ተውሂድ አይሆንም አሉ فإن هذا وحده لا يكفي ለብቻው አይበቃም فالعرب المشركون كانوا يقرون به ሙሽሪኮቹ እኮ ቅድም እንዳሳየኋችሁ ሁሉን ነገር አላህ ነው እያሉ ነው ሰማይ የማን ነው ስንል ያላህ እያሉ ነው እምድር የማን ነው ስንል ያላህ እያሉ ነው ያሉት ነገር ግን ومع هذا لم يدخلهم في الإسلام በኢስላም ውስጥ አስገባቸውም ለምን ትልቁን ተተውታል لأنهم أشركوا بالله ما لم ينزل به سلطانا بالله أشركوا በህግ የሌለን በአቅል የሌለን ተሰምቶ የማይታወቅ ሽርክ የሚባለው ነገር አምጥተው አስገቡት የፈጠራቸውን ጌታ ተተው መንገድ ሲገቡ ድንጋይ ተሸክመው ይሄዳሉ ምንድነው እየጠበቀኝ ነው ይሄ ድንጋዩ ይላሉ ከዛ ሲደክማቸው ይወረውሩታል እንጨት ተሸክመው ይዞራሉ ምንድነው ጌታችን ነው ብለው ይዘውት ይዞራሉ ሲደክማቸው ወርውረውት ይሄዳሉ እንደዛ ነው ለባለፈ ያየነው ተምርን ጌታ ብለው ይዘውት ይዞራሉ ይጠብቀናል ብለው ማለት ነው ሲርባቸው እንክት አርገው ይበሉታል ከዛ በኋላ ኢላሂ ይበላል እንዴ ጠባቂ ይበላል እንዴ አቅላቸው ራሱ የሚያስበውና የሚተገብረው ነገር በጣም ገሪብ የሆነ ነገር ነው እነዚህ ሰዎች ሙስሊሞች አይደሉም እዛ ውስጥ አይገቡም ማለት አላህ Subhanahu Wa Ta'ala واتخذوا مع الله آلهة أخرى ليلان جيتا يازو زعموا أنها تقربهم إلى الله زلفا
እነዚህ የምንገዛቸው እኮ እኛ ፈጣሪ መኖሩን እናውቃለን ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ እንዲያቃርቡን እንጂ እኛ እኮ ፈጣሪ አላህ መሆኑን እናውቃለን ይላሉ። ታዲያ ፈጣሪ አላህ መሆኑን ካወቃችሁ ምን መቀራረብ አስፈለጋችሁ? አላህ መች ፈለኩ የሚያቀራርብ አለ? አላህ በራሱ ቅርብ ነው። ጠይቁን ስትጠይቁን እሰጣችኋለሁ እያለ ነው አላህ። ያለ ምንም ዋስጣ ያለ ምንም ሽምግልና ነው እያለ ነው ያለውና ይሄ ነገሮችን አበላሸባችሁ። ኢዘን أو تشفع لهم عند الله والنصارى نصاراوች لم ينكروا أن الله رب السماوات والأرض أن الله رب السماوات والأرض إنكار على درجهم الله የሰማይና የምድር ጌታ መሆኑን ነሳራዎቹ አልካዱም። ይሄን ያምናሉ። ታዲያ ምንድነው ችግሩ? ولكنهم أشركوا به المسيح عيسى ችግራቸው ይሄ ነው የሆነው። ዒሳን ወደ አላህ አሻረኩና ሌላኛው አላህ ነህ አሉት እነሱ። ወተኸዙሁ ኢላሃን ሚን ዱኒላህ ይሄ እኮ ነው የተፈጠረው። ማንኛውም ክርስቲያን ስትጠይቅ የፈጠረው ማን ነው ብለህ ከጠየቅ አላህ ይሉሃል። ሰማይን ፈጣሪ ማን ነው? አላህ ይሉሃል። ነገር ግን ምን ጨመሩ? ከአላህ ውጪ ዒሳን አንተም አላህ ነህ ብለው ጨመሩት። እዛ ጋር ነገሩ ተበላሸ ማለት ነው። ይሄ ነው ያለው ነገር። ምን አደረጉ? واعتبر القرآن هؤلاء وأولئك كفارا تحرم عليهم الجنة كافروش ናቸው ጀነት በእነሱ ላይ ሐራም ነው ويخلدون في النار ሁልጊዜም በሽርክ ውስጥ ያለ ሰው ዘውታሪ ሆኖ በጀሃነም ውስጥ ይኖራል። ጀነት በእነሱ ላይ ሐራም ነው የምትሆነው። ማንኛውም የሚያሻርክ ለአላህ ብጤ የሚሰጥ ሰው በአላህ ጎን ላይ የሚያሻርክ ሰው ካለ ስራው በሙሉ ከንቱ ነው። ይሄን ወቁት። ሶላት ቢሰግድ ሶላቱ ከንቱ ነው። ሐጅ ቢያደርግ ሐጁ ከንቱ ነው። ዘካ ቢያወጣ ዘካውን ፋይዳ የለውም። ለምን? አሽረከ ቢላህ አላህ ዘንድ ሌላ ሽርክን እያመጣ ነው ያለውና። ስለዚህ አንድ ሰው ጥረት ማድረግ ያለበት መስራት ያለበት ቀልቡን ማየት ያለበት ስራዎች ላይ ሽርክ አለ ወይስ የለም የሚለውን በደንብ ማየት ይፈልጋል ማለት ነው። ومنذ أقدم العصور ከቀደምት ጊዜ ጀምሮ ضل الناس عن هذا التوحيد ይሄ ነው ከባድ የሆነው። እንግዲህ ሰዎች ከዚህ ተውሂድ ጠመሙ። ከዚህ ተውሂድ ጠመሙ ሰዎች ምን አደረጉ? በፈጣሪ ላይ ሌላ ፈጣሪን ጨመሩ። በአላህ ላይ ሌላን አላህ አደረጉ። فعبدوا من دون الله آلهة شتى ብዙ ኢላሆችን መገዛት ጀመሩ። عبد قوم نوح እነሱ ናቸው ሽርክን የጀመሩት። ከዛ በፊት እኮ ከአባታችን አደም ጀምሮ ከነብዩላህ ኑህ ጀምሮ ብዙ ጊዜያቶች ብዙ ነብያቶች ነበሩ። ምንም አይነት ሽርክ አልነበረም። የመጀመሪያው ሽርክ የተጀመረው በነብዩላህ ኑህ ጊዜ ነው። ለ950 ዓመት የደከመ አባታችን ነብዩላህ ኑህ ዳዕዋ አድርጎ فما آمن معه إلا قليل لنا الله سبحانه وتعالى ጥቂት ሰዎች ናቸው ከሱ ጋር ያመኑት። 42 ናቸው የሚሉ ዑለሞችም አሉ። አላሁ አለም ታሪኩን ትክክለኛ ቁጥሩ። ቀደምት የነበሩ ከኑህ በፊት ወድ የሚባል የሱዕ የሚባል ያዑቅ የሚባል ነስር የሚባሉ ደጋግ ሰዎች አባትና ልጆች በጣም ጥሩ የሆኑ ሰዎችን የአላህ ባሪያ የነበሩ ሰዎችን ሸይጣን በሰው ተመሰለ መጣና እነዛኮ ብርቅዬ ሰዎች ናቸው፣ ለምን እነሱን በእኛና በአላህ መሃል ላይ ዋሲጣ አናደርጋቸውም? ለምን በነሱ መጀን አንልም? ለምን በነሱ ይሁንብህ አንልም ብለን አንገዛም አላህም ብሎ ሹብሃ ፈጠረባቸው። ተቀበሉት። بعد فترة من الزمن ደግሞ ለምን ሐውልት አንሰራላቸውም ብሎ ሐሳብ አቀረበ። ሸይጣን ሰው መስሎ መጣ። ተቀበለ ማህበረሰቡ። ወድ ብለው አንድ ሐውልት አስቀመጡ፣ ስዋዕ ብለው አንድ አስቀመጡ፣
አንዱን በከብት ስዕል፣ አንዱን በዛፍ ስዕል፣ አንዱን በምን ስዕል አድርገው ሐውልት ሰሩላቸው። ቀጣይ ትውልድ ሲመጣ እነዚህ ናቸው ኢላህ ብለው ደመደመላቸው ሸይጣን። የዛን ጊዜ ጀመረና ሽርኮች የተስፋፉ መጡ። የኑህ ህዝቦች ምን አደረጉ? እነዚህን ወድ ላ ተዘሩና አሊሀተኩም ወላ ተዘሩና ወደን ጨቅሩልኝ ወላ ሱዋዓን ወላ የጉሳ ወየዑቃ እነዚህ ደጋግ ሰዎችን እንግዲህ እንደ አላህ አድርገው እንዲገዟቸው አደረገ ሸይጣን ማለት ነው። ከዛ ጊዜ ጀምሮ ሽርክዮች እየመጡ መጡ። ወዐበደ ቀውሙ ኢብራሂም አልአስናም የታቦት ብዛቱ በነቢዩላህ ኢብራሂም ዘመን ላይ ታቦቶች በተለያዩ ቅርጾችና በተለያዩ ሐጅሞች እየተሰሩ ሰዎች እነሱን መገዛት ጀመሩ ማለት ነው። ይሄም ደግሞ ራሱን የቻለ ሌላ ክፍተት ፈጠረ እያለ ወዐበደ ቁደማኡል መስሪይን አልዕጅል ግብጾች ቀደምት ግብጾች ደግሞ ከብት ይገዙ ነበር። ኮርማ የሚያማምሩትን እያመጡ እንደ ጌታ ይገዙ ነበረ። ህንዶሶችም ከብትን በሙሉ ሂንድ አገር ውስጥ ይገዟቸው ነበረ። ሱብሃንአላህ ጭንቅላታቸውን አስቀምጠው በከብት ሽንት ስር ጭንቅላታቸውን ይታጠቡበታል። እጃቸውን አስደግፈው ሽንቱን ይጠጣሉ። የጌታ ሽንት ነው ብለው ምንድን ነው ይባሉ? ከብት የሚጠለው እበት በእግሩ መሃል ላይ ሲወርድ ይጋደሉበታል። ለበረካን እበት ወስዶ ሊቀባቡት ሰውነታቸውን እንደ ቂባት። እንደዚህ አይነት ሐያት ነው ያለፈው። ምን አይነት አቅልያ እንዳለ ተመልከቱ። ስለዚህ ወዐበደ አህሉ ሰባእ የሰባእ ሰዎች ደግሞ ፀሐይን ተገዙ። ሌሎችም ከዋክብትም የተገዙ አሉ። መጅሶች እሳትን፣ አረቦች ደግሞ አውሳን ድንጋን፣ ዛፎችን። ወዐበደ ነሷራ አልመሲሐ ወኡመሁ ነሷራዎች ደግሞ ዒሳንና እናቱን መገዛት ጀመሩ። ወዐበዱ አልአሕባረ ወሩሕባነ ሚን ዱኒላህ ፈሃኡላኢ ኩሉሁም ሙሽሪኩን። እችን የፈለጉት በአጠቃላይ እነዚህ ሰዎች ሙሽሪኮች ይባላሉ። ለምን ከተባለ ሊአነሁም ለም ዩፈሪዱ ላህ ተዓላ ቢልዒባደት አለቲ ላ ቱስተሐቁ ሊአሐድን ገይሪሂ ከሱ ውጪ ለማንም የማይገባውን ዒባዳ እሱን ትተው ለሌላ ሰጡት። ይሄ ወደ ሽርክ ወሰዳቸው። ከቀደምት ጀምሮ ተውሂድ አልኡሉሂያ ላይ ችግር አለ። ሰዎች አላህን ጥርት አድርገው እሱም በብቸኝነት አይገዙትም። ስለዚህ ይሄ ተውሂድ አልኡሉሂያ ደግሞ እስካልተተገበረ ድረስ አንድ ሰው ሙስሊም ሊባል አይችልም። ዒባዳውም ተቀባይነት አለው መባል አይችልም። ወደ አላህ የቀረበ ሰው ነው መባልም አይችልም። ተውሂዱም የተስተካከለ ነው መባልን አይችልም። በዛም አነሰም አንድም ሆነ ሁለት በአላህ ላይ የሚጨመሩ ነገሮች በአጠቃላይ በግልጽ መቀመጥ አለባቸው። አላህ በግልጽ መገዛት ይኖርብናል። ተውሂድ አልኡሉሂያ የሚለውን በየአካባቢያችን ላይ ማየት ይኖርብናል። በጥቅል ስናስቀምጥ መሰረታዊ የሆኑ ተውሂድ የሚባለው መሰረታዊ ሁለት ነገሮች ናቸው የሚለውን እንይዛለን። አንድ ተውሂድ አልሩቡብያ የሚባለው፣ ሁለተኛው ተውሂድ አልኢላሂያ ወይም ኡሉሂያ የሚባለውን ተውሂድ። ሁለቱ ነገሮች በሁለቱ ተውሂዶች የተሟላ እምነት ከሌለን ሙስሊም መባላችን ሙስሊም መሆናችን አይረጋገጥም ነው አይደል? እያየን ያየ ነው። ይህንኑ ተውሂድ ዑለማዎች እንዴት ነው ያስቀመጡት ብለን ስንመለከት ተውሂዱን ኢዕቲቃድዩን ዕልሚ አሉት። እውቀቱን ላይ ማመን ነው አንዱ ተውሂድ። ሁለተኛው ተውሂዱን ዐመልዩን ሱሉኪ ብለው ያስቀመጡት ይሄንን ነው። ስለዚህ ተውሂድን በዚህ መልኩ አከፋፈሉን ካያችሁት ዕልሚና ዐመሊ ነው ሲባል
ሩቡቢና ኡሉሂ ማለት ነው ትርጉሙ ብላችሁ ወሰዱት። ዒልሚና አመሊ እንዴት ተባለ? ከዛኛው የሚጠበቀው ማመናችን ላይ ሙደብር ኩል ሸይ የሚሰራው የሚረዝቀው የሚፈጥረው የሚንከባከበው የሚገለው በሐያታችን በአጠቃላይ የአላሁ ስብሓነሁ ወተዓላ ስራ መሆኑን ማመን ነው። ከማመን የዘለለ እሱ የኛ ስራ አይደለም። ከአላህ የሚወርዱ ነገሮች በአጠቃላይ ሩቡቢ ተብለው ይጠራሉ። የኛ ግዴታ ምንድነው? እዛ ላይ ከኛ የሚጠበቀው ምንድነው ካላችሁ በእነዚህ ተግባራት እነዚህ ተግባራት የአላሁ ስብሓነሁ ወተዓላ ስራ መሆኑን ማመን መቻል ግዴታችን ይሆናል ነው። ይሄንን እኛ ሚናችን ማመን ብቻ ነው እዚህ ዘርፍ ላይ ነው። ይሄን ለማመን ደግሞ ቀደምት ሙሽሪኮችም ቢሆኑ ይሄን ያምኑ ነበረ። ማነው ሰማይን የፈጠረው ማነው እምድርን የፈጠረው ብላችሁ ስትጠይቁ ለየቁሉነ አላህ ይላሉ። ስለዚህ ምንድነው ችግራችሁ ሲባሉ ሌላ ኢላህን ለምን ትጠራላችሁ ሲባሉ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላህ ይላሉ ነው። ሩቡብያን በዚህ ውሰዱልኝ። ሁለተኛው ከቀደምት ጀምሮ በየማህበረሰቡ ውስጥ እየተበላሸ የመጣው ተውሂድ አልኡሉሂያ የምንለው ነው። ተውሂድ አልኡሉሂያስ ምን ማለት ነው የተባለው? አመሊ ሱሉኪ ብሎ ያስቀመጠው ኪታቡ ማለት ነው። ስራ ነው እሱ ደግሞ ኡሉሂ የሚባለው ተውሂድ አልኢላሂያ ወይም ኡሉሂያ የምንለው የስራ ተውሂድ ነው። ከኛ የሚመጡ ስራዎች አፍዓል አልዒባድ የሚባሉ ባሪያዎች የሚሰራቸው ስራ ለአላህ ማድረጉ ነው ትልቁ ተውሂድ አልኡሉሂያ የሚያስብለው ነው። ሐያታችንን በአጠቃላይ ሶላታችንን፣ እርዳችንን፣ ጾማችንን፣ ዘካችንን፣ ሐጃችንን ለማን ነው የምናደርገው? ለአላህ ስብሓነሁ ወተዓላ ማድረግ ከኛ ይጠበቃል ነው። ስንለምን አላህን ነው የምንለምነው ነው። ስንሰግድ ለአላህ ነው የምንሰግደው እንጂ ለጠቅላይ ሚኒስትሩ ወይ ለዞኑ ወይም ለክፍለ ከተማው ኃላፊዎች አይደለም የምንሰግደው። ለሰዎች አይደለም የሚደረገው ለአላህ ብቻ። ይሄን ያስቸገረው በየዘመኑ በየነብያቱ ከኑህ ጀምሮ ኢብራሂም ዘመን፣ በሙሳም ዘመን፣ በዒሳም ዘመን ችግሩ ይሄ ነበረ። ስለዚህ ከፊሉ የጠና ራሱ አላህ አንድ አይደለም ሶስት ነው ብለው የሚያምኑ አሉ። የዒሳ ህዝብ አይነቱ ታቦትን አላህ ነህ ብለው የሚገዙ አሉ። የኢብራሂም ህዝብ አይነቶች በዚህ ዘመን ምን አለ ስትሉ የምንፈጥነው በተለይ ዱዓ በምናደርግበት ወቅት ላይ ወደ ኢስቲጋሳዎች ወደ ተወሱሎች እንሮጣለን። ብዙ ጊዜ ሐቂቃው አይደለ? በማህበረሰባችን ውስጥ በእናቶቻችን አካባቢ ላይ ስትመለከቱ የሆነ ችግር መጣ ሲባል ሼኽ ፍላን ድረሱልን፣ ቁጥቡ ድረሱልን፣ ፍላን ድረሱልን እየተባል የምንጠራቸው ነገሮች ናቸው። እነዛ የምንላቸው ደግሞ አይደለም ላንተ ሊደርሱልህ ለራሳቸውም የሚጠቅሙ አይደሉም የሚል ሐሳብ ነው እያስቀመጡልን ያሉትና ስለዚህ እነዚህ ሁለቱን ተውሂድ ዛሬ ጠንቅቀን አወቅናቸው። ተውሂድ ሩቡብያ አለን፣ ተውሂድ ኡሉህያ አለን። አንዱን በመያዝ አንዱን ካጎደልነው ሙስሊም መሆናችን አይኖርም፣ ሙስሊም አንባልም። ሙስሊም ለመባል በአላህ አምነናል ለመባል በሱ ስራ ማመንና እኛ በምንሰራው ስራ ደግሞ ለሱ ብለን መስራታችን እሱም በብቸኝነት ማምለካችን ትልቁ ዒባዳ ነውና እነዚህ ሁለቱ መሰረታዊ የሆኑ አተውሂድ አልማእሙር ቢሂ የታዘዝንበት ተውሂድ እነዚህ ናቸው። አላህ ከኛ የሚፈልገው ተውሂድ ይሄ ነው ያዘዘን የሚለውን ነው ያስቀመጠልን። ይሄ ማለት እንግዲህ ወደ ዒባዳ እንገባለን ማለት ነው። ዒባዳ ማለት ምንድነው ታዲያ? ተውሂድ አልኡሉሂያ ማለት ዒባዳችንን ለአላህ ማድረግ ነው ብለን ካስቀመጥን አላህ በብቸኝነት የሚፈልገው ዒባዳ ምንድናቸው? አላህ ከሰው ልጅ የሚጠብቀው፣ አላህ ከሰው ልጅ የሚፈልገው፣ አላህ የሰው ልጅ ያዘዘው የዒባዳ አይነቶች
ምንድናቸው መሰረታዊ የሆኑ ጉዳዮች የሚለውን በቀጣይ ደርሳችን ላይ ኢንሻአላህ የምንመለከተው ይሆናል። ለዛሬ እዚሁ ላይ እንቆማለን። አላሁ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም ባደመጣችሁት የምንጠቀም አላህ ያድርገን። አዛ ወሰለላሁ ወሰለም ዐላ ሰይድና ሙሐመድ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።